ሰበር ዜና በርካታ የመንግስት ባለስልጣናት ከስልጣን ተወገዱ። አብይና አዳነች አቤቤ ባለስልጣኖቻቸውን ከስልጣን ማባረራቸው ተረጋግጧል። ጀነራሎቹ ላይም ከባድ ፍርድ ተወስኖባቸዋል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። ተአማኒ መረጃዎቻችንን ለብዙዎች ተደራሽ እንዲሆን አስቀድማችሁ ቪዲዮን ላይክ፣ ኮሜንት እና ሼር እንድታደርጉ እንጠይቃለን። አሁን ዋና ዋናዎቹን እናስቀድም። እርምጃው ተጠናክሮ ቀጥሏል። ጠቅላይ ሚኒስትር አብይ አህመድ እንደዛቱት እያደረጉት ነው። ቃል እንደገቡት ትልልቅ ቦታ ላይ ያሉ ሽማምንቶችን ከስልጣን እያስወገዱና እያጸዷቸው ይገኛል። ዛሬ ከአዲስ አበባ የተሰማው ዜናም ይህንኑ ይበልጥ የሚያጠናክር ሆኗል። በርካታ ባለስልጣናት ከስልጣን እንደተነሱ ብልጽግና ፓርቲ በይፋ አረጋግጧል። ከስልጣን የተነሱና እርምጃ የተወሰደባቸው አመራሮች ስም ዝርዝርም ይፋ ተደርጓል። በዝርዝር የምናቀርብላችሁ መረጃም ይሆናል። ጀነራሎቹ የሞት ፍርድ ተፈረደባቸው። ጀነራሎቹ ላይ አስደንጋጭ እርምጃ ተወስዷል። የእርምጃ ትኩሳቱን ይበልጥ እንዳያባብሰው ተሰግቷል። ጀነራሎቹ ላይ የሞት ፍርድ የተፈረደው የጦሩ ምክትል አለቃ በአዲስ አበባ መደራደር እፈልጋለሁ ባሉ ማግስት ነው። ትሰሙታላችሁ። አማራና ትግራይ የማጋጨት ህልማቸው ከሽፏል፣ በዚህም ተስፋ ቆርጠዋል ሲሉ አንድ ከፍተኛ አመራር ተናገሩ። በህወሓት ምክንያት እየቃዡ ነው ያሏቸውን አካላትም በነገር ጎንትለዋቸዋል። የትግራይን ገድሎች እያንቋሸሹ ነው ሲሉም ትችት ሰንዝረዋል። በሌላ በኩል የጠቅላይ ሚኒስትሩ የቅርብ ሰው እንደሆኑ የሚነገርላቸው ግለሰብ ደብረጽዮን ደክሞታል ሲሉ ተደምጠዋል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። በዜናዎቻችን ላይ እንዲሻሻልና እንዲስተካከል የምትሉትን በአስተያየት መስጫው ላይ እንድታስቀምጡልን እንጠይቃለን። አሁን ወደ ዝርዝሮቹ እናመራለን። አማራና ትግራይን የማጋጨት ህልማቸው ከሽፏል፣ በዚህም ተስፋ ቆርጠዋል ሲሉ ከፍተኛ አመራሩ ተናገሩ። በህወሓት ምክንያት እየቃዡ ነው ያሏቸውን አካላትም በነገር ጎንትለዋቸዋል። የትግራይን ገድሎች እያንቋሸሹ ነው ሲሉም ትችት ሰንዝረዋል። በሌላ በኩል የጠቅላይ ሚኒስትሩ የቅርብ ሰው እንደሆኑ የሚነገርላቸው ግለሰብ ደብረጽዮን ደክሞታል፣ እንደደከመው ነግሮኛል ሲሉ ተደምጠዋል። የትግራይ ምክትል ሊቀመንበር አቶ አማኑኤል አሰፋ ወደ አዲስ አበባ ጥያቄ አዘል አስተያየት ልከዋል። ባለፉት ተከታታይ ሳምንት መቀመጫቸውን አዲስ አበባ ያደረጉ የመንግስት ፕሮፓጋንዳ ልሳናት ህወሓት ላይ ያነጣጠሩ ሰፊ ዘመቻዎችን እያደረጉ ነው። በዚህ የሚዲያ ዘመቻ ደግሞ የቀድሞ የህወሓት ፖለቲካዊና ወታደራዊ አመራሮች ዋና ተዋናይን ሆነዋል። ጌታቸው ረዳ፣ ጀነራል ጻድቃን፣ አቶ ጣዕመ አረዶም፣ ወይዘሮ ኬሪያ ኢብራሂም ፕሮፓጋንዳውን ከፊት ሆነው የሚመሩት የቀድሞ የህወሓት ልጆች ናቸው። ይህንን በተመለከተ ህወሓት በምክትል ሊቀመንበሩ አቶ አማኑኤል አሰፋ በኩል ምላሽ ሰጥቷል። አቶ አማኑኤል በማህበራዊ ገጻቸው ላይ ባሰራጩት መልእክት አብቅቶለታል በምትሉት ኃይል ላይ ለምን ትቃዣላችሁ? ለምንስ ድንጋይ ትወረውራላችሁ? ሲሉ ጥያቄ አዘል ምላሽ ሰጥተዋል። ህወሓት ባዶ ከሆነ በየቀኑ እሱን እያነሱ መቃዠትን ምን አመጣው ሲሉ ጠይቀው የኢትዮጵያ መንግስት በድርጅታቸው ላይ እያካሄደ ያለውን የሚዲያና የፖለቲካ ዘመቻ በጽኑ ኮንነዋል። አክለውም ህወሓት ከሌለ ማህበራዊ መሰረት ከሌለውና ቀፎ ከሆነ ታዲያ በፓርላማ በየስብሰባው በየአደባባዩና በየስልጠናው በየቀኑ መጥተው ህወሓትን እያነሱ መቃዠትን ምን አመጣው ሲሉ ጥያቄ አንስተዋል። አማኑኤል እንዳሉት ከሆነ ድርጅታቸው አሁንም ያለው ተሰሚነትና ክብደት ከፍተኛ በመሆኑ መንግስታዊ ተቋማት የየዕለቱ የትኩረት አጀንዳ እንዳደረጉት ጠቁመዋል። ለዚህም የቡድናቸውን ጥንካሬ ለማሳየት በሞተ አካል ላይ ማንም ድንጋይ አይወረውርም የሚለውን አባባል በምሳሌነት ጠቅሰዋል። እንደ አማኑኤል ገለጻ ህወሓት እንደሚባለው የተዳከመና ማህበራዊ መሰረቱን ያጣ ቡድን ቢሆን ከራሱ ተገንጥለው አዲስ አበባ የመሸጉ አካላትም ይህንኑ መንግስት የቀን ተቀን አጀንዳ አያደርገውም የሚል ነው። በተመሳሳይ አመራሩ ለኢትዮጵያ ሉዓላዊነትና ክብር ሲባል ከትግራይ መተማ ድረስ በእግራቸው ተጉዘው መላ የአማራን ህዝብ በመስዋዕትነታቸው ከሰው በላው መሐዲስት ያዳኑና ጀግናና ሩሩህ ንጉስ ዮሐንስ ከወራሪው ፋሽስት ጣሊያን ጋር እያመሳሰሉ ፖለቲካ ለመስራት መሞከር በቃ እንጣላም አንጋደልም ባሉ የአማራና የትግራይ ህዝቦች ተስፋ የመቁረጥ ሁነኛ ማሳያ ነው። እነዚህ ሰዎች ሰርተው በማሳየት ሳይሆን በተጋሩ የተፈጸሙ ገድሎችና መልካም ተግባሮችን በማንቋሸሽ በልጠው ለመታየት የሚጥሩ ማኪያቬሊያን ናቸው ሲል ብርቱ ትችት አስከትለዋል። በሌላ በኩል
የጠቅላይ ሚኒስትሩ የቅርብ ሰው እንደሆኑ የሚነገርላቸው የሚዲያ ባለሙያው አቶ ዘሪሁን ተሾመ ዶክተር ደብረጽዮንን በተመለከተ የሰጡት አስተያየት ሌላው እዚህ ጋር የሚጠቀስ ጉዳይ ነው። በኢህአዴግ ዘመን የአቶ መለስ ዜናዊ የቅርብ ወዳጅ የነበሩት አቶ ዘሪሁን ወዳጆቼ ሲል ስለጠራቸው የህወሓት አመራሮች በሰጠው አስተያየት በቅርቡ ከደብረጽዮን ጋር ለ2 ቀናት አብረው እንደቆዩና አብይና ደብረጽዮንም ረጅም ሰዓታት የፈጀ ውይይት ማድረጋቸውን አስታውሰዋል። ደብረጽዮን ደክሞታል፣ እንደደከመው ነግሮኛል። ህወሓት ትልቅ ስም ያለው ድርጅት ነው፣ ትልቅም ዋጋ ከፍሏል። ነገር ግን ኢትዮጵያንም ሆነ ትግራይን ለዘላለም ተቆጣጥሮ እንዲቆይ መፍቀድ የለበትም ሲሉ ተናግረዋል። በቀጣዩ መረጃችን ጄኔራሎቹ የሞት ፍርድ ተፈረደባቸው። ጄኔራሎቹ ላይ አስደንጋጭ እርምጃ ተወስዷል። ይህ እርምጃ ትኩሳቱን ይበልጥ እንዳያባብሰው ተሰግቷል። ጄኔራሎቹ ላይ የሞት ፍርድ የተፈረደው የጦሩ ምክትል አለቃ በአዲስ አበባ መደራደር እፈልጋለሁ ባሉ ማግስት ነው። አንድ የሱዳን የጸረ ሽብርተኝነት ፍርድ ቤት በትላንትናው ዕለት አነጋጋሪም አስደንጋጭም ውሳኔ መስጠቱን ሱዳን ትሪቡን ዘግቧል። የፈጣን ድጋፍ ኃይሎች አዛዥ መሐመድ ሐምዳን ዳጋሎ ሁለቱ ወንድሞቻቸውና ሌሎች 13 ሰዎች የሞት ፍርድ ተፈርዶባቸዋል። እነዚህ ጄኔራሎች ላይ የሞት ፍርድ የተፈረደው የአንድ የክልል ገዢ ግድያና በጦርነት ወቅት በተፈጸመው የጭካኔ ድርጊቶች ሳቢያ ሲሆን ፍርዱም የተፈረደው በሌሉበት ነው። ሄሜቲ የሞት ፍርድ የተፈረደባቸው በጦር ወንጀል፣ በሰብአዊነት ላይ በተፈጸሙ ወንጀሎች እንዲሁም በምዕራብ ዳርፉር ክልል በተካሄደው ዘር ማጥፋት ነው። የጸረ ሽብርና በሀገር ላይ የተፈጸመ ወንጀልን ጉዳዮች የሚመለከተው ችሎት ከሄሜቲ በተጨማሪ 15 የፈጥኖ ደራሽ ኃይል ወይም RSF አዛዦችና አጋሮቻቸው ላይ በስቅላት የሞት ፍርድ እንዲፈጸም ውሳኔ አስተላልፏል። በፖርት ሱዳን የሚገኘው ፍርድ ቤቱ ውሳኔውን ካስተላለፈባቸው መካከል የሄሜቲ ወንድምና ምክትላቸው የሆኑት አብዱራሂም ሐምዳን ዳጋሎ ይገኙበታል። ሌላኛው ወንድማቸው አልቆኒ ሐምዳን ዳጋሎና የፈጥኖ ደራሽ ኃይሉ የምዕራብ ዳርፉር አዛዥ አብዱራህማን ጁማ ባርካላህም ተፈርዶባቸዋል። አቃቤ ሕግ ክሱን የመሰረተው በምዕራብ ዳርፉር ዋና ከተማ በሆነችው በኤል ጄኒና የተፈጸሙ ወንጀሎችን እንዲሁም በእንደ አውሮፓውያን አቆጣጠር በሰኔ 2023 ከሐሚዝ አባካር በተባሉ የግዛቲቱ አስተዳዳሪ ግድያ በማካተት ነው። ፍርድ ቤቱ ተከሳሾቹ በሰላማዊ ሰዎች ላይ ጥቃቶችን በማቀነባበር እንዲሁም ትምህርት ቤቶችን፣ የአምልኮ ስፍራዎችንና የመኖሪያ አካባቢዎች ላይ መጠነ ሰፊ የሆነ ውድመትን በመፈጸምና በመዝረፍ ጥፋተኛ ናቸው ተብሏል። ዳኛው መሐመድ አልአሚን ሁሉም የፈጥኖ ደራሹ ኃይል ንብረቶች ተወርሰው በሱዳን መንግስት ገቢ እንዲደረጉ የወሰኑ ሲሆን የሀገሪቱ ባለስልጣናት ኢንተርፖል ግለሰቦችን በቁጥጥር ስር አውሎ እንዲያስረክባቸው እንዲጠይቁ አዟል። በሱዳን እንደ አውሮፓውያን አቆጣጠር በ2023 የእርስ በርስ ጦርነት ከተቀሰቀሰ ወዲህ በፈጥኖ ደራሽ ኃይሉ አመራሮች ላይ ከእንዲህ አይነት የፍርድ ቤት ውሳኔ ሲሰጥ ይህ የመጀመሪያው ነው። ይሁን እንጂ ቡድኑ በርካታ የምዕራብ ሱዳን ስፍራዎችን በመቆጣጠሩና መሪዎቹም ከባለስልጣናት እይታ ርቀው ስለሚገኙ የፍርድ ቤቱ ውሳኔ የሚኖረው ተጽዕኖ ግልጽ አይደለም። ሄሜቲ ያሉበት ቦታ በይፋ አይታወቅም። የፈጥኖ ደራሽ ኃይሉ በፍርድ ቤቱ ውሳኔ ላይ አስተያየቱን ያልሰጠ ቢሆንም ከዚህ በፊት ግን በጦር ወንጀሎች የቀረቡበትን ውንጀላዎች ውድቅ አድርጓል። የተባበሩት መንግስታት መርማሪዎችና የሰብአዊ መብት ተሟጋቹ RSF እና የአረብ አገሮቻቸው ብሔር ተኮር ጥቃት በማሳሊት ነዋሪዎች ላይ ፈጽመዋል ሲሉ ወንጅለዋል። እንደ አውሮፓውያኑ አቆጣጠር በግንቦት 2024 ሂውማን ራይትስ ዎች ባወጣው ሪፖርት በኤልጄ እና አካባቢው ከሚያዝያ እስከ ህዳር 2023 ድረስ በተካሄደ ዘመቻ በሺዎች የሚቆጠሩ ዜጎች ሲገደሉ በመቶ ሺዎች የሚቆጠሩ ደግሞ ተፈናቅለዋል ብሏል። ድርጅቱ የተፈጸሙት ጥቃቶች በማሳሊት ህዝብ ላይና ሌሎች አረብ ባልሆኑ ህዝቦች ላይ የዘር ማጥፋት ዘመቻው አካል መሆናቸውን ከጦርና ከሰብአዊነት ወንጀሎች ጋር የሚስተካከሉ መሆናቸውን ጠቅሷል። ፈጥኖ ደራሽ ኃይሉ RSF በ2021 አልቡርሃን መፈንቅለ መንግስት በሚወጡንበት ወቅት እገዛ አድርጎላቸዋል። በቀጣይ መረጃችን እርምጃው ተጠናክሮ ቀጥሏል ልንላችሁ ነው። ጠቅላይ ሚኒስትር አብይ አህመድ እንደዛቱት እያደረጉት ነው። ቃል እንደገቡት ትልልቅ ቦታ ላይ ያሉ ሽማምንቶችን ከስልጣን እያስወገዱና እያጸዷቸው ይገኛል። ዛሬ ከአዲስ አበባ የተሰማው ዜናም ይህንኑ ይበልጥ የሚያጠናክር ሆኗል። በርካታ ባለስልጣናት ከስልጣን እንደተነሱ ብልጽግና ፓርቲ በይፋ አረጋግጧል። ከስልጣን የተነሱና እርምጃ የተወሰደባቸው አመራሮች ስም ዝርዝርም ይፋ ተደርጓል። ሌብነትን፣
ዳተኝነትንና የህዝብን እንግልት በማስወገድ ጠንካራ የተጠያቂነት ስርዓት ለማስፈን በተወሰደ እርምጃ በአዲስ አበባ ከተማ አስተዳደር 5857 አመራሮች፣ ባለሙያዎችና ተገልጋዮች ላይ አስተዳደራዊና ህጋዊ እርምጃዎች መወሰዳቸውን ከንቲባ አዳነች አቤቤ ገልጸዋል። ከንቲባ አዳነች አቤቤ የ2018 በጀት ዓመት እቅድ አፈጻጸም ሪፖርት ባቀረቡበት ወቅት እንደገለጹት አገልግሎት አሰጣጥን ግልጽና ተጠያቂነት የሰፈነበት ለማድረግ አስተዳደሩ በአዲስ ሚዲያ ኔትወርክ በኩል አዳዲስ አሰራሮችን ዘርግቷል። እነዚህም አገልጋዩ የሚል ፕሮግራም አመራሩ ከህዝብ ለሚነሱ ጥያቄዎች በቀጥታ ስርጭት ምላሽ የሚሰጥበት እንዲሁም ዋርካ ፕሮግራም አገልጋዩና ህዝቡ በአካል ተገናኝተው ፊት ለፊት የሚጠያየቁበት የውይይት መድረኮች ናቸው። በእነዚህ የሚዲያ መድረኮች ላይ ከተነሱት የተገልጋይ ጥያቄዎችና ቅሬታዎች መካከል 89 በመቶ የሚሆኑት አፋጣኝ ምላሽ አግኝተው መፈታታቸውን ከንቲባዋ አመልክተዋል። ይህ አሰራር በመንግስት መዋቅር ውስጥ ስር ሰዶ የቆየውን ዳተኝነት በመቅረፍ በአገልግሎት አሰጣጥ ላይ ክፍተት በፈጠሩ ኃላፊዎችና ባለሙያዎች ላይ አስተማሪ እርምጃ ሊወሰድ አስችሏል ብለዋል። ሌብነትና ብልሹ አሰራርን በተጨባጭ ለመታገል በተያያዘው ቁርጠኛ አቋም በጥፋት ላይ ተሰማርተው በተገኙ 5857 አካላት ላይ እንደ ጥፋታቸው ክብደት ከማስጠንቀቂያ እስከ ስንብትና በህግ ተጠያቂ ማድረግ የሚደርሱ እርምጃዎች ተወስደዋል። እነዚህም 79 ሹመኛ አመራሮች፣ 213 ዳይሬክተሮች እና የቡድን መሪዎች፣ 5430 ባለሙያዎች እንዲሁም 135 ተገልጋዮች መሆናቸው ተገልጿል። ተጠያቂነትን የማስፈን ስራ የመንግስት ተቋማትን ብቃትና አገልግሎት አሰጣጥ ወደ ተሻለ ደረጃ ያሸጋገሩ ውጤቶች ሆነው መመዝገባቸው በሪፖርቱ መገለጹን አዲስ ሚዲያ ኔትወርክ ዘግቧል። ክቡራትና ክቡራን የአዲስ ሚዲያ ፖስት ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበር። ታዲያ እነዚህን መረጃዎቻችንን እናንተም እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።